አቤል አብርሽ የሚድንበትን አብርሽ ወደኛ ወደ ሄርሜላ የሚመለስበትን አግኝቻለሁ። በቅርቡ በዚህ በትንሽዬ ቀናት ውስጥ አብርሽን ወደኛ ወደ ሄርሜላ መልሼ በተግባር አሳይሻለሁ። ስለዚህ እኔን የምታመኝኝ ከሆነ በትዕግስት ጠብቅኝ እባክሽ፣ እኔን ማመን ነው ያለብሽ ብሏታል። እንግዲህ እሱ ፈጣሪ አይደለም ምን አይደለም ጦንቃ፣ እውነት ለነገሩ ጦንቃ አይደለም። ታውቃለህ እንዴት እንደመመለስ እንዳለብህ ማለት ነው። ምክንያቱም እናንተ ናቸው የጦንቆላ እንትኑን የምታውቁ በደንብ አድርጋችሁ እጉን ምን እንደሚደረግ እንዴት መመለስ እንዳለባችሁ እንዴት አድርጋችሁ ሰውን ራሳችሁ ስር እግራችሁ ስር ማድረግ እንዳለባችሁ ታውቃላችሁ። ምክንያቱም የጦንቆላ ስራ ስላለባችሁ ማለት ነው። ስለዚህ እናንተ ማወቅ አይከብዳችሁም ልልክ ፈልጌ ነው። ለማንኛውም ከልጃችን ራስ አናት ውረዱ እናንተ ማትረቡ። ደንዝጄ ከዚህ በኋላ እንደ በፊቱ አልመጣም ብሏልና፣ አዎ ሁለቱም ቀለም እኮ ሙድ እያደረክ ነበር፣ አክት እያደረክ ነበር። ምክንያቱም የሩትዬ ስም ለማጥፋት ማታደርጉት ማትቆፍሩት ጎርጋር የላቸውም፣ ግን አይሳካላቸው። ምክንያቱም ልጅቷ ንጹህ ወርቅ ስለሆነች ውስጧ ንጹህ ነው። ስለዚህ ምንም ልታረጉ አትችሉም። የትኛውን ጎርጋር ብትቆፍሩ ልታገኟት አትችሉም። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ አቤል ዛሬ መጥቷል። አብርሽ የሚመለስበትን ነገር አግኝቻለሁ። እንዴት ሆኖ ወደ ሩታ እንደተመለሰ ማውቄያለሁ። ስለዚህ በቅርቡ አብርሽን ወደ ሄርሜላና ወደ እኛ እመልሰውና በተግባር አሳያችኋለሁ ብሏል። እንግዲህ እኔ የተግባር ሰው ነኝ ማውራት አልወድም አላለም። እና የተግባር ሰው ከሆንክ ምን ማውራት አስፈለገ ታዲያ? አድርጋ አታሳየንም ነበር? ለምን ሰራክ ቪዲዮ? ወረኛ ቱሪናፋ